ጽጌም በበልኮን ወጣችና በበረንዳ ወጣችና ከፎቅ ላይ እራሷን ልትጥል ስትል መሳይም ደርሶ አድኗታል። ሰላም ሰላም የመቅዲ ቤተሰብ የሆናችሁ በሙሉ ሰላም ክርስቶስ ብዝት ይበልላችሁ ባላችሁበት ዓለም ዳርቻ ሙሉ። እንግዲህ ጽጌን እንዳመማት ነው፣ ምንም አልተሻላትም። በዛሬው ክፍል ደግሞ ስናየው ማለት ነው መሳይ ጽጌ ሽንት ቤት ደርሼ መጣሁ እንዳትሄጂ ይላታል። እሷም ደግሞ እምቢ ትለዋለች። እሱም ደግሞ ግራ ሲገባው እማዬ ቁጭ በል መሳይ እስከሚመለስ ብላሻለች ይላታል። ጽጌም ደግሞ እሺ እማዬ ካለችኝ ብላ ቁጭ ብላ እሱ ከተነሳ በኋላ እናቷን በመንፈስ ልቧ ታያታለች ማለት ነው። በዛውም እማዬ ነይ እያለች እንግዲህ እናቷን ከኋላ እየተከተለች እስከ በረንዳ ትሄድና ያው ያሉበት ፎቅ ስለሆነ በፎቁ ላይ ወደ ታች ልትወርድ ትንጠለጠላለች ማለት ነው። በዛ ሰዓት እንግዲህ መሳይ ከኋላ ደርሶ ያድናታል ማለት ነው። እሱም ግራ ገብቶት አብርሽን ጠራው። ለምንድን ነው ከእናቴ የምታስቀረኝ እያለች እንግዲህ በጣም አልቻላትም። የግሌም እንግዲህ ደንግጦ ሁሉም መጥተው ጽጌዬ ምን ሆነሻል የኔ እናት፣ አቤት የሰው መጨረሻ ብላ እንግዲህ ኖስቲ ክፍል አስገቡልኝ እኔ ጋር ትሆን ብላ ወስዳ ሄደች ማለት ነው። እሷ እናቴን ነው የምፈልገው ትላለች። ትዝታ ወደ ሶፋ ላይ ልትቀመጥ ትመጣለች። እንግዲህ እግሬ በሽተኛ ነው እንዳለችው የግሌ አምጥታ ሶፋ ላይ አድርጋት እንግዲህ እግሯ ዘርግታታለች። አንቺ የግሌ ጽጌ ከዛ ላይ ልትወርቅ ልትሞት ነው ወይንስ ልትበር ነው ብላ ትላታለች። የግሌም ደግሞ አንቺ ስለ ጽጌ አታውሪ፣ አንቺም አለሽ የልብ በሽተኛ እዚህ ጋር ቁጭ ብለሽ ጽጌውን እንኳን ታማ ነው ከኔ አልፈሽ ነው ጽጌ ጋር የምትሄጂው ነግሬሻለሁ ብላት እንግዲህ አስጠንቅቃታለች ማለት ነው። እንግዲህ የትዝታ ግፍ እየሰራች ነው አሁንም እዛው ቁጭ ብላ ማለት ነው። ጽጌን ጫማዬን በደንብ አርግተሽ አስችልኝ፣ የነገረችሽ ደግሞ እናትሽ ነች አዛሻለች ብላ እንግዲህ ጫማዋን ደህና አርግታ ታስፈትጋታለች ማለት ነው። የታመመችዋን እማዬ መቼ ነው የምትመጣው ብትላት ይሄንን ጨርሰሽ እግሬን አሽተሽ ከዛ በኋላ ትመጣለች ብላ እንግዲህ በእናቷ እያሳበበች እማዬ እንደዛ ያለችሽ እንደዛ አለችሽ እያለች እንግዲህ ሁሉ ነገሩን ታሰራታለች ማለት ነው። ከባድ ነው። በታመመ ሰው ላይ ሙድ እየያዙ እውነት እግዚአብሔርም አይወድም። ድራማ ሆኖ ነው እንጂ እውነት ቢሆን እግዚአብሔር አይወድም። በዛ ሰዓት መሳይ እሷ ፈልጎ ይመጣል። ጽጌን በጣም ተናደደ። አንቺ ጫማሽን እያጸዳሻት ነው ወይ ብሎ ትዝታ ሊመታ ሆነ። እሷም እምቢ ብትል እንግዲህ ጽጌን በጉልበት ይዟት ከዛ ወጣ። ገልሙ በረንዳ ላይ እንደቆመ መሳይ በንዴት እሱ ጋር ይሄዳል። መሳይ ምን ሆነ ካለ ህይወት እኮ አጭር ነው፣ ደግሞ እንደ ሸረሪት ድር ናት እየተወሳሰበች አንዷ ደፈንኩ ስትል አንዷ ደግሞ በዛ ጋር እያፈሰሰች ታገኛለህ ብሎ ይለዋል ማለት ነው። ምንድን ነው የተናደድከው ብለው እሱም ደግሞ እቺ ትዝታ ነች ገና ለገና ታመመች ብላ ልጅቷን እንደ ሰራተኛ አረገቻት ብሎ ይለዋል ማለት ነው። ገልሙም ደግሞ ስለ ስራው ያወራዋል። ትናንትና የቀበርኩት ሰው ብሎ ሲለው እና የመጨረሻ ጽሑፍ እንደዚህ ይላል ብሎ ሲለው እኔ ስለ ሞተ ሰው አታውራኝ መኖር እፈልጋለሁኝ ብሎ ይለዋል። እንግዲህ እንደዛ ብለውም አዎ ማንኛውም ሰው መኖር ይፈልጋል፣ ግን አትጠራጠር፣ እመን ግን አትጠራጠር ብሎ ብቻ አለው ማለት ነው። እሱም እያንዳንዳችን በህይወታችን ውስጥ ምስጢር አለን፣ የራሳችን የሆነ ምስጢር አለን ብለው ቆይ አንተ ደግሞ የምን ምስጢር ነው? እኔ ምስጢር የለኝም ብሎ ይለዋል ማለት ነው መሳይ። እንግዲህ ምንም አልግባባ ስሎ በልደና ዋል ብሎ ትቶት ይሄዳል ማለት ነው። ዮኒ ለአብርሽ ይደውልና ስለ ካርታው ይጠይቀዋል። ስለ ካርታው ለትዝታ ነግሬያታለሁ፣
ይለዋል። እንዲህ ለትዝታ ስለ ካርታው ትነግራለህ ብለውም እኛ ሶስታችን ብቻ እኮ ነን፣ እሷ ነች ደግሞ ለሁላችንም በደንብ የምትቀርበው ብሎ ይለዋል ማለት ነው። አብርሽም ደግሞ እንዴት ነው አሳልፈክ ለእሷ የምትነግረው? እሷ እኮ ቀላል ሰው አይደለችም ብሎ ይለዋል። እንግዲህ ሰሞኑንም ስለ ካርታ እንደምታወራ በደንብ አርግቶ እየነገራችሁ ነበረ። ተንከሲስ እነሱ አልተቀበሉትም እንጂ እሱም አበደ። ያው ያስቀመጠበት ቢፈልግ ካርታው የለም። እንግዲህ የጠፋው ኦሪጂናል ካርታ ነው። ከኔና ካንተ ውጭ እኮ ስለ ካርታው የሚያውቅ ሰው የለም አለው ጓደኛው ዮኒ ማለት ነው። አብርሽም ደግሞ አሳልፈህ ለትዝታ ነግረህ ከኔና ካንተ ውጭ ትለኛለህ እንዲህ ብሎ በንዴት ስልክ ዘግቶበት እንግዲህ ወደ ትዝታ እየሄደ ያለ ተንከሲስ ይመጣበታል። ምን ሆነህ ነው እንደዚህ ነብር የሆንከው ይለዋል። ተንከሲስም ደግሞ የካርታው ጉዳይ እኮ ካርታ እኮ የለም ተንከሲስ ይለዋል። የስ እኔ እኮ ብያችሁ ነበር እንግዲህ ትዝታ በእግሯ ኤዳ ነው የወሰደችው፣ እግሯ ይንቀሳቀሳል ብሎ ይለዋል ማለት ነው። በዚህ ሰዓትም እንግዲህ አብርሽ እኔ ይሄ ካርታ እሷ እጅ ላይ እንደ ከተገኘ እሷን አያርገኝ ይላል። እንግዲህ እርግጠኛ ነኝ እንቃርግቶ እንግዲህ እንደሚገላግላት እንግዲህ ተንከሲስ ማለት ነው። አሁን ብትሄድ ራሱ እንደ ጸባዩዋ አልቅሳ አሳልቅሳ ታሳምናሃለች ብለውም እሱም ግን ካሁን በኋላማ እኔ ብዙ ነገር የሆንኩላት እሷ እንደዚህ ከሆነች እንገናኛለን መቼም አሸውደኝም ብሎ ሄደ ማለት ነው። አብረሽ እሷ ክፍል ካርታ የታለ አምጪ ብሎ ብላት የምን ካርታ አብረሽን እኮ እግሬ በረርሳ ነው አልንቀሳቀስም፣ ምን አስበክ ነው ካርታ እኔን የምጠይቀው ብላ እንግዲህ ተንከሲስ እንዳለው ልጅቷ እንባ በእንባ ሆነች ማለት ነው። ያዘው እንባ ነው ምን የሚባል ነገር አለ። አብርሽ አፋጧት ከሄደ በኋላ ስልኳን አንስታ ለዮኒ ትደውልላትና ማለት ነው። ዮኒ ወንድሜ አብርሽ ካርታ አምጪ ብሎ ሊገለኝ ነው፣ እኔ እግሬ በሽተኛ ሆኖ እዚህ ቤት ብቀመጥ እዚህ አልጋ ላይ ኩርምት ብል ሁሉም እንደ እቃ አይቶኛል ብላ እንግዲህ አሁንም እልቅሻዋን ጀምራለች ማለት ነው። ከባድ ነው ጀመረች። አብሬሽ ሊገለኝ ነው በዛ ሰበብ ስትለው እኔ እኮ ነኝ የነገርኩሽ ብሎ ይላታል። እሷም ደግሞ ግን እሱ አምጪ ብሎ ሊገለኝ ነው፣ ይኸውልህ ቤተሰብ ሁላ እየተጫወተብኝ ነው፣ ሊገሉኝ ነው ብላ ለዮኒ ትናገራለች ማለት ነው። እንግዲህ አልቅሳ አሳምና ማለት ነው። ለአብርሽ እኔ እደውላለሁ ብሎ ዮኒ ስልክ ዘግቶ ከወጣ በኋላ አይ እናንተ ሞኞች ገና እችን ቤት አሽከረክራታለሁ ብላለች። እንግዲህ እሷ ቆርጣ ተነስታላችኋለች። እንግዲህ ወይኔ እምባይ ብላ እምባዋን ትጠራርጋለች። የውሸት እምባ ስለሆነ ቆንጂት አልቅሱ ለአይናችሁ ቆንጆ ነው ብላለች። እንግዲህ በደንብ ታልቅስ። መድብልና ትህትና ተገናኙ። ቁጭ ብሎ ያወራታል። እሷ በሀሳብ ሄዳለች። ትህትና ምን ሆነሻል? አይንሽ ላይ አዘን ይታያል ይላታል። እሱም ምን ያልንኩት ነገር አለ? እቤታችን ምን ቅርቅሩ ወጣ? ቢያንስ ጽጌን ብታያት በቃ ሕፃን ሆናለች ብላ ትለዋለች። ከዛ ጋር ወንድሟን ያማዋል ማለት ነው። እሱም ደግሞ አንቺ እኮ እድለ ቢስ አይደለሽም፣ እንደዛም አይደለሽም፣ እግዚአብሔር ደግሞ ሁሉን ለበጎ ነው ብሎ ይላታል ማለት ነው። ጽጌም ብትሆን መሳይ ለሕክምና የሚያስፈልገውን ነገር እኔ አለሁላቸው ብሎ ብላትም እሱም ደግሞ አንተ እኮ መልካም ሰው ነህ ብላ ታመሰግነዋለች ማለት ነው። እንደዚህ አይነት መልካም ሰዎችን እግዚአብሔር በስት አርግቶ የኢትዮጵያ ምድር ይሙላልን። አንተ መቼ ያየህ ትዝታ እቤት ውስጥ ምን እንደምትሰራ ምን አይነት ክፋት እንደምታረግ ብላ ብትለውም እሱ ደግሞ መልሶ በጊዜው ሁሉም ነገር እንደሚስተካከል እውነቱ እንደሚወጣ አትጠራጠሪ ብሎ ይላታል ማለት ነው። እንግዲህ ትዝታ ደውላ ለዮኒ እንደነገረችው ዮኒ ደውሎ ለአብርሽ ማለት ነው ትዝታ መንቀሳቀስ አችልም ምን ማለት ነው እሷ ካርታ ወሰደች ብለህ የምትለው ካርታውን ራስህ ባረክበት ፈልግና አግኝ ብሏታል። እንግዲህ ካርታው እየተሰጠ አደራ ለአብርሽ ነው እቤቱን እነሱ ስለሚኖሩበት፣ ካርታው ግን የጓደኛው ነው ማለት ነው።
ያለው በአብርሽ ስም ነው። አንተው ደብቀህ የት እንዳደረግ ፈልገህ አምጣ ብሎታል። እንግዲህ በዛ ሰዓት አብርሽ ቁጭ ብሎ ቢያንሰላስል የግሌ ምን ሆነክ ነው ብትለው እሷ እኮ ለዮኒ ደውላ እንዳለ ሁሉን ነገር ወደ እኔ አላከከችው፣ ካርታውም እኔ ጋር እንዳለ ፈልግ ብሎኛል፣ ነገሩ ወደ እኔ ዞረ ብሎ ይላታል። እኔ ግን አሁን ትዝታን ወደ ሆስፒታል ወስዳታለሁ ብሎ ይላል። እሷም ደግሞ ምን ልታረጋት ነው አሁን ደግሞ ሆስፒታል የምትወስደው ስትለው እንደውም አስመረምራታለሁ እውነትም ባራረዛ ነች ወይንም አይደለችም፣ ከዛን በፖሊስ አስሻት ነው ነገሮቹን ማረጋግጠው ብሎ እንግዲህ ቆርጧል ማለት ነው። አይ ጉድ! እንግዲህ አብርሽ አስመረምርሻለሁ ብሎ ብላትም እሷም ድንግጥ ብላ አሁን አክሙ ጉዴን ያፈልጥ ምንድን ነው የማደርገው ብላ እንግዲህ ተደናገጠች ማለት ነው። ትዝታ ምንድን ነው የማደርገው ብላ አሰበች። አብርሽም ደግሞ እንግዲህ ሆስፒታል ወስድሻለሁ፣ ጤነኛ ነሽ አይደለሽም? ያው እግርሽ በሽተኛ ከሆነ አንቺም ከጥርጣሬው ትድኛለሽ ብሎ ይላታል። እሷ ብደነግጥም እንግዲህ በቃ እሺ ውሰደኝ ብለው እንደፈረደበት ተሸክሞ እንግዲህ ያንን ደረጃ ወርዶ ሊፍት የለም እንደ እናንተ ኢትዮጵያ ውስጥ ያንን ሁሉ ደረጃ ወርዶ ወደ ሆስፒታል የወሰዳት ነው። እንግዲህ አብረን እናያለን። መድብልና ትትናም እንግዲህ እየሸኛት ነበረ። እሱም ደግሞ እንግዲህ የመሳይን ነገር ምንም አታስቢ፣ ያለውን ነገር ሁሉ አድርገን እናሳክመዋለን ብሎ አላት። እንግዲህ ትትናም በጣም ደስ ብሏታል፣ ወንድሟ ስለሚያሳክምላት ማለት ነው። ባይገርማችሁ እች ልጅ ዶክተሩን ራሱ ምን እንዳደረገችው ባላቅም እንግዲህ ዶክተሩ ታማሚ ናት ብሎ ወረቀት አውጥቶ ሰጥቶታል ማለት ነው። አብርሽ እንግዲህ ገብቶ ምንድን ነው ብሎ ሲጠይቁት አንተን ስንበል አንተን አምኜ ብዙ ተናገርኩ፣ ትዝታ እባክሽን ይቅርታ አድርግልኝ ብሎ አላት። እንግዲህ ትዝታም ደግሞ አብርሽ አንተ እኮ የሌሎች ወሬ ሰምተክ ነው እንጂ ክፉ ሰው አይደለህም፣ አልተቀየምኩም ብላ አለችው። እንግዲህ እርግጠኛ ነኝ እንግዲህ በዚች ዓለም ላይ ብዙ ነገሮች የሰው አፍ የሚዘጉ አሉና እንግዲህ ዶክተሩ ዘግታው ይሆናል ደህና እርግጣ እና ታማሚ ናት ብሎ አብርሽ ራሱ አመነ ማለት ነው። ብዙ ጊዜ ግን ያው ቪዲዮ ላይ ድራማው ላይ እንደምናየው ትዘላለች፣ ትሄዳለች፣ እነሱ ሲመጡ ትቀመጣለች፣ እራሷን ታማሚ ታደርጋለች ማለት ነው። እንደውም ተንከሲስን ተቆጣው ማለት ነው። ያላየኸው ወሬ አታውራ፣ ነገሮቹ ሳታረጋግጥ አትናገር ብሎ በጣም ተናገረው ማለት ነው አብርሽ። ተንከሲስም ደግሞ ውሸት ነው አንደው ዶክተሩ ወይም ብር ነገር ሰጥታ ወይ የሆነ ነገር አርግታ ነው እንደዚህ እያሳመነችው ብሎ ብልም ውሸት ነው እኔ በአይኔ ነው ያየዋት ብሎ ቢከራከርም አብርሽ ደግሞ ካሁን በኋላ እንደውም ማንም እሷን እንዲናገራት አልፈልግም ብሎ እንግዲህ ለእሷ ተደረበ ማለት ነው። እውነቱን ለማውጣት ሆስፒታል በወሰዳት ጭራሽ ለእሷ ተደርቦ አረፈ። እንግዲህ ትዝታ ተሸክሟት ወደ ክፍሏ ካስገባት በኋላ አሁንም በሯ ዘግታ ትዘላለች ማለት ነው። ዶክተሩ ምስጢር ጠባቂ እንደሆነ አታውቁም፣ የኔ እግር ጤነኛ ነው፣ እንደውም የእናንተ እግር ነው ቄጠማ ብላ እንግዲህ እያንዳንዳችሁ ገና ሰራላችኋለሁ ብላ እንግዲህ እየዛተች ነው። የድራማ መጨረሻ እንግዲህ ያጓጓል። ምን እንደሚሆን ትዝታ ትጋለጣለች ወይንም እንደዚሁ እነሱን እያታለለች ካርታውን የራሷ ታደርጋለች የሚለው ነገር ራሱ ያጓጓል። አብርሽስ እንዴት ነው ካርታውን የሚያገኘው የሚለው ነገር ራሱ ያጓጓል። እንግዲህ እሱ መኝታ ክፍሉን እንደው በጣም ካርታውን ከመፈለግ የተነሳ ማለት ነው ተበሳጨ። መኝታ ክፍሉን መነቃቀረው። ያው እንግዲህ ከባድ ነው የሰው ነገር፣ በተለይ የሰው ነገር ማለት ነው። ትዝታ በእነሱ ላይ በጣም በጣም በእነሱ ላይ ከባድ ሰው ናት። ብቻ እውነት ከባድ ሰው ናት።
ገልሞ ሰክሮ መንገድ ላይ እየሄደ መሳይ ይመጣበታል። መሳይ ቢመጣበት ማለት ነው እንግዲህ ያወራዋል። ስለ ትዝታ ቢያወራው አንተም ደግሞ ቃጅህ እንደ ተንከሲስ እሷ እኮ ዛሬ ሆስፒታል ሄዳ ዶክተሩ ታማሚ እንደሆነች ነገረን ብለውም እንግዲህ እኛንን ታማሚ እሷ ጤነኛ ነች ብሎ ይለዋል። እውነትና ውሸት ስላለ እውነትን እንደ ብላ ብትይዘው እጅህን ይቆርጠዋል ብሎታል።